ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለንኛ እንዴት ይዟችኋል? ጤንነት እንዴት ይዟችኋል? ሁሉ ሰላም ነው? አለን። ዛሬ እናቴ ትንሽ ድክም ክብድብድ ብሏታልና ቤት ስገባ ድንገት እንደዚህ ሆና አየኋት። እስቲ እንዴት ብሏንም እናውራት፣ እንዴት የሚሰማትም ነገር እንጠይቃት። የተወሰነ ትሪትመንት ያው ይሄ ወቅት እንክብካቤ የሚፈልግበት ሞር ኬሪንግ ነገር እንክብካቤው ሞር ምን ማድረግ የሚገባን ሰዓት ነው። ያው ባሎች ብዙ ይጠበቅብናል። በዚህ አጋጣሚ ብዙ ነገር የሚሰማቸው አለ፣ እኛም አይሰማን እነሱ የሚያዳምጡት ነገር አለና የሙድ መቀየር ይኖራል፣ የተለያየ ነገር ይኖራልና እናት እንደምታዩት ፊቷም ድርብር ብሏታል፣ ድክም ብሏታል፣ ከብዷታል። ላዋራት ሞክራለሁ፣ ብዙም የማውራት ፍላጎት የላትም። ነገር ግን ያው የግድ ነውና እንደዚህ ሆናም ሳያት እኔ ብዙም ርብሽ የምልበት ነገር ስለሚሰማኝ በተቻለ መጠን እንከባከባት። ያው ጸጉሯ ሁሉ እንደሆነ ነገር ሆኗል፣ ሻሿም እዚህ ጋር ደግሞ ከልጅሽ ጋር አውርተሻል እያልኩ እየፎገርኳት ነው። ያው አውርተሻል በመላት ብዙ ጊዜ ከልጅሽ ጋር አውርታችኋል እንዴት ነው ምናምን እላታለሁና እንቅስቃሴው እንዴት ነው ምናምን የሚለውን ነገር ጠይቃታለሁ ብዙ ጊዜ እና ደስ ይለኛል። እንዴት ዋላችሁ ደህና ናችሁ ወይ ብዬ ነው ማውራት። ያው ሁለት ስለሆኑ ማለት ነው። እናቴ ብዙ ጊዜ እግሯን ስትታጠብ ውስጡ እግሯን ስነካት ብዙ ጊዜ ታስቸግረኛለችና እንዲሁም በኖርማል ሰዓት እግሯን ስኮረኩራትም አታስነካኝም። ምን እንደሚያስፈራት አላውቅም። እንዴት እንደምትስቀይዋት ከሞላ ጎደል ትንሽ ሙዷን እየመለስኳት ነው ብዬ አስባለሁ። አንዳንዴ እናትነት ከውስጥ ነውና ብዙ ነገር ነው የሚሰማቸው። አይነው አውቃለሁ። ሐሳቡም አለ፣ በሰላም እገላገላለሁ ወይ አልገላገልም፣ ምን ይፈጠራል የሚሉ ነገሮችን ብዙ ጊዜ ያ ብዙ ሴቶች ሐሳብ ነውና ስሜቱን ማወቅ የሚቻለው እናት ስትኮን ብቻ ነው። እና በጣም በተቻለ መጠን ወንዶችዬ ዝም ብሎ ልጅ መፈለግ ብቻ ሳይሆን ሚስቶቻችሁንም ያው በተቻለ መጠን አቅም በፈቀደ መጠን መንከባከብ አስፈላጊ ነው ብዬ አስባለሁ። ስፔሻሊ ደግሞ ሰው አጠገባችሁ ሳይኖር የሚሰማችሁ ስሜት አለ። ጎናችሁ ሆኖ አለው የሆነ ሞራል እንዲሰማችሁ ያማከራችሁ ሰው ሲኖር ብዙ ጊዜ ሐሳቡን ትረሱታላችሁና እናት ደግሞ እንግዲህ እንደምታውቁት ብቻዋን ነች ብዙ ጊዜ ቤት ውስጥ የምታሳልፈው። ለዛ ያው ከራሷ ጋር ብዙ የምታወራበት ጊዜ አለ። በዛ መሃል እንግዲህ ጥሩ ነገሮችንም እንደምታስባለች አት ሴም ታይም ደግሞ ከራሷ ጋር የምታወራቸው ነገሮች አሉ። ለኔም የማታማክረኝ እኔም እንዳልጨናነቅባት የምታስባቸው ነገሮችን አታማክረኝምና በጣም ጠንካራ ሚስት ነው ያለችኝ። በዚህ አጋጣሚ እኔ ብዙ እንድጨናነቅም አትፈልግም። ይኸው እዚህ ጋር እንዴት የሙዷ ተመልሶ ሳቋም እየተመለሰ ነው። እሷን ለማዝናናት የማልቀባጥረው ነገር አልነበረም። የራሴ አሁን ቪዲዮን ሳየው ለራሴ እያዝናናኝ እና ቤቱንም ቴክ ኬር አርጋ ራሷንም ቴክ ኬር አርጋ በጣም ጎበዝ ነች። በዚህ አጋጣሚ ያው በጣም ላመሰግናት እወዳለሁ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የኔ ሚስት። እንግዲህ ደግሞ ራት ልንበላ ያው ጉድ ማለት ተጀምሯል። እኔ ባይዘው እንደዚህ ዲኮር ምናምን ማሰማመር ነገር ላይ ብዙ አይደለሁም። በቃ ብዙም እንትን ላይ ይሄ ውበት ላይ መጨናነቅ ሰው አይደለሁም። ጀስት በቃ መብላት ነው ይጣፍጥ እንጂ ዶሮ የቻልኩትን ያህል እንደ የሆነ ባንዲራ ለመስራትም የሞከርኩ ይመስለኛል። አላቆም በቃ የሆነ
ዝብርቅርቅ ያለ ነገር ነው። ዞሮ ግን ሀሳቡ ያው እሷን ትሪት ማድረግ ነው፣ ከሙድ እንድትወጣ ማድረግ ነው። ዞሮ እሱን እየሞከርኩ ነው። ከሞላ ጎደል እንግዲህ አሁን እናት ያው ያለችበት ሁኔታ ራሷን እያዘጋጀች ነው ልጇን ለመቀበል። ደግሞ ሴት ልጅ ነች፣ ያው እንደምታውቁት ሴት ልጅ ደግሞ እድለኛ ነች ይባላል። እንግዲህ አይዊሽ ጥሩ ነገር ይገጥመናል ብዬ አስባለሁ። እግዚአብሔር ደግሞ ለሱ ያብቃን፣ ልጃችንን ለመሳም ያብቃን። እናት እንግዲህ ትንሽ እየተፍታታች እንደሆነ ያስታውቃል። ምላሷም እንደተለመደው እየተፍታታ ነው። በደንብ ማውራት መጫወት እየጀመረች ነው። ትንሽ ነገር ነው የሚበቃው። ያው እንግዲህ ብዙ አይደለም የሚፈልገው። አሁን የተለየ ነገር አድርጌ ሳይሆን በቃ እንዳያችሁት ነው። እናታችሁን ሚስታችሁን ተንከባከቡ ለማለት ነው በዚሁ አጋጣሚ። ለማግባትም ደግሞ እየፈራችሁ ያላችሁ ወንዶች አትፍሩ። ህይወት ስትገቡበት ውጭ ሆናችሁ እንደምታስቡት አይደለም እና ለዚህ ደግሞ መባረክ ያስፈልጋል። ጸሎት ማድረግ ይፈልጋል፣ መመረቅ ይፈልጋል እና እድለኛ ነኝ በጣም ብዬ አስባለሁ። ህይወትንም ቅልል እንዲለኝ ያደረገችልኝ የምታያት ድንቡሽቡሽ ያለችዋ ሚስቴ ነች። እዚህ እኔ ሳላማትብ ልበላ ስል እየተቆጣች ነው፣ አታማትብ እንደ ምናምን እያለች እና ባለፈው በሰራሁት ቪዲዮ ደግሞ ላይክ ያው ልጇን ልትቀበል ዝግጅት ላይ አይደለች የደባላችሁ የተሰማትን ስሜት አንዳንዴ እሷ ስሜቷን በደንብ የምትገልጸው ይገርመኛል። ካሜራ ላይ ስትሆን ስሜቷን በደንብ ትናገራለች እና እኔም እንዳልጨነቅ አንዳንድ ነገሮችን በነገራችን ላይ እኩል አብረን ነው የምንሰማቸው። ካሜራ ላይ የሚሰማትን ስሜት ስታወራ በጣም ፊል አድርጌያለሁ። እናታችን ተንከባከቡ። እናቷ በህይወት ብትኖርላት ኖሮ ያው ነገሮች ብዙ ላትደርስ ትችላለች። ነገር ግን አሁን ላይ ያው እናቷም አባቷም ሆነ ራሷን እንችላለች። እኔን ግን አላመሰገንኩኝ እንዳላደረግኩኝ እንሰጥኝ በደንብ ነው የምታመሰግነው። ከሆነ ብዙ ነገሮች ግዴታዬም ነው አክቹዋሊ ለምሳሌ እንዲሰጥብኝ አይደለም የማደርገው። ዞሮ ግን በዚህ አጋጣሚ ቤተሰቦቿ የዩቲዩብ ቤተሰቦቿ በጣም አድርጌ ነው የማመሰግነው። ኦልሞስት 99% በሚባል ደረጃ እሷን እንደ አዲስ ነው በቃ ሞራል እንዲሰማት ያደረጋቸው። ምን ማድረግ እንዳለባት እንዳይሰማት ሁሉም የራሱን ኤክስፒሪየንስ እና ልምድ ነበረ በኮሜንት ሲያስቀምጥላት የነበረው። እሱን ስታነብ የሆነ የሚሰማት ስሜት ራሱ እኔ ብቻ አይደለም የሚለው ነገር እንድታስብ አድርጓታልና ከምንም በላይ ደግሞ እመቤቴ ማርያምን ይዛለች። ያው በጣም እንደምትወዳትም ያየሁበት አጋጣሚ ነው። ከዛ በኋላ ደግሞ ያው የተፈጠረ ጥሩ ነገሮች አሉ። ያን ቪዲዮ ፖስት ካደረግን በኋላ የገጠመን መልካም ነገር አለና አንዳንዴ እኛ እንደምናስበው አይደለም ፈጣሪ እንደሚያስበውና ሁሉም ነገር ለፈጣሪ መስጠት የተሻለ ነው እያስባለሁ። ስለ ሁሉም ነገር ግን እግዚአብሔር ይስጣችሁ፣ ጊዜ ያስራችሁ፣ ሚስቴን እንደ አዲስ ኢነርጂ እንዲኖራት አድርጋችሁልኛል። ያው የላችሁም እንጂ አጠገቤ እያገዛችሁ እንዳለ ይሰማኛል። ከዛ በተረፈ እንግዲህ እንደምታዩት እናት ትንሽ በቅጥቅጥ ትላለች። ለፈልፍላታለሁ እንደምታዩት የቀን ኤክስፒሪየንስ እንደዚህ ሆነ እንደዚህ ተፈጠረ የውሎዬን ነው ሪፖርት ማድረግላት። ሰውም እንዴት እንደምታደምጠኝ ያዋራቸው ስለሌለ ቀን አብዛኛውን ጊዜ በተለይ ነው ያው ከቤት ከወጣሁ እሷን ነው የምትሆነው ወይ ከልጇ ጋር
እየጠጣሁት ነው የምታረፍተው። ያ ስትገለባበጥም ሊሆን ይችላል ምንም ምናምን እና ያው የአቅሜን ያህል እንግዲህ ሞክሬያለሁ እሷን እንትን ለማለት በላን ጠጣን። አሁን ሲጨራረስ ነው። ለዚያ ዊሽ ሁሌም እንደዚህ የሆነ ሪፍሬሽ የሚያደርግ ነገር ከሚስቶቻችን ጋር ልናሳልፍ ይገባል ብዬ አስባለሁ። ለሁሉም ግን ይህን ይመስላል የዛሬ ቪዲዮአችን። አስተያየት አሁንም አስተያየት እኛን የሚያበረታታ የሚያነሳሳ ነገር እንፈልጋለን። ኤኒ አስተያየቶችን እንቀበላለን። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። በጣም እንወዳችኋለን፣ እናከብራችኋለን። ሁሌም ከኛ ጋር እንዳላችሁ ይሰማናል። እንግዲህ ደግሞ ቀጣይ እናት በሰላም ተገላግላ ልጃችንን ይዘን አብረን የምንገናኝ ይሆናል። ስለሁሉም እንወዳችኋለን። ባባይ ቻው።